አብርሽና ሩታ ማለት ነው። የዛሬው ደግሞ ሲለየ ያበደ ነው በጣም ማለት ነው። እንዴት እንደሚያምሩ ከሁል ጊዜው የዛሬው ይበልጣል። በተለይም ደግሞ የአብርሽ ድንጋጤ፣ ሲቀጥል ደግሞ የሩታ ማስመሰል። አቤት የኔ ልዕልት ዛሬማ በቃ ደስ ሲሉ ማለት ነው። በጣም ነው የሚያምረው እኮ በጣም ነው የሚያምሩት ደግሞ ማለት ነው። የአበባ ሽታ ደግሞ ስትወድ ማለት ነው ሩታዬ ይገባሻል። የኛ ጠንበለል ግን የዛሬው በጣም ለየት ይላል። ቤተሰብ ዛሬም በዜድ ቤት ብቅ ብለናል ማለት ነው። ሰሞኑን ዝየራ አብዝተናል ዜድ ቤት ማለት ነው። በነገራችን ላይ ዝየራ አሪፍ ነው፣ ሰውን መዘየር ማለት ነው። እንግዲህ አብርሽና ሩታዬ ዛሬ አምረውባቸው ፋፈንተሽ ብለው መጥተዋል ማለት ነው። እውነት ለመናገር ማለት ነው ዛሬ ቪዲዮ በጣም ደስ ብሎኛል። ሲቀጥል ደግሞ ሩታ እኔንም አስደንግጣኛለች፣ እኔንም ፕራንክ አደርጋኛለች አብርሽ ሳይሆን ማለት ነው። እና ሲቀጥል ደግሞ የገረመኝ ነገር ቢኖር የአብርሽ ሱሪ አንተ ፍንዳታ ከመቼ ጀምሮ ነው መፈንዳት ማለት ነው? እዩልኝ ሱሪውን ማለት ነው እንዴት እንደተቀደደ ማለት ነው። በህይወቱ እንደዚህ አይነት ሱሪ ሲለብስን የአብርሽና ይቺ ወላቅም እውነት ሰው ይቀየራል የሚባል ያለ ነው ማለት ነው። እንዳስቁብኝ ማለት ነው ቤተሰቦቼ። እና በጣም ስለገረመኝ ነው የተናገርኩት ማለት ነው። የገረመኝ ነገር ስለሆነ ነው፣ ያስገረመኝ ነገር ስለሆነ ነው እና እንደዚህ ያልኩት ማለት ነው። ብቻ በጣም ገርሞኛል። ያምራሉ። በዚሁ አጋጣሚ ሰራችለት ዛሬ ሩታዬ ለአብርሽ ማለት ነው። ድንግጥ አስደረገችው። እንኳንም ደነገጠ የሚልም እንኳ አይጠፋም። እውነት ለመናገር ሩታ እኔን ማስደንግጣኛለች፣ አብርሽ ደግሞ አሳዘነኝ ደንግጦ ጎንበስ ሲል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ዜድን ሰብስክራይብ አድርጓት እንጂ እና ሰብስክራይብ አይከፈልበትም። መልካምነት ለራስ ነው እና ቲክቶክም ሰፈር ሼር ሼር እያደረጋችሁ ሲቀጥል ደግሞ እውነት ለመናገር የዜድ ቤተሰቦች ማለት ነው እስቲ ቲክቶክ ሰፈር ራሱ ወደ ቲክቶክ ሰፈር ሼር ሼር አድርጉት ማለት ነው። ዩቱብ በጣም ሞቷል ማለት ነው። ምክንያቱም ሰሞኑ ያው እንደምታውቁ ዜድ ትንሽ ታማለች፣ አላፊ ያድርጋት። በዛ ሰበብ ደግሞ ዩቱብ ቢያንስ እንኳን ቀን በቀን እየሰራንበት አይደል፣ ለአንድ ቀን ስትቀሩበት በቃ ወዳው ነው እንትን የሚለው ማለት ነው። ስለዚህ ሞቷል፣ በጣም እየተንቀሳቀሰ አይደለም። እና የኔ ጀግና እህቶች የዜድ እህቶች ማለት ነው በተቻላቸው አቅም እስቲ ሼር አድርጉት ወደ ዋትሳፕ ወደ ጓደኞቻችሁ ነገር ማለት ነው። እና ኮፒራይትም እያደረጋችሁ ኮፒ አድርጉት ማለት ነው። እና ሲቀጥል ደግሞ ብዙ ጥያቄ እየመጣ ነው ማለት ነው። በዚሁ አጋጣሚ ልንገራችሁ ማለት ነው። አንድ እህቴ ይሄንን ነገር ቪዲዮ ሳሰርልኝ ዜድ ቤት እንዳታልፊ ብለሽኛል እና እኔም ደግሞ ቃልሽን አክብሬን የመጣሁት ዜድዬ በጣም ነው መወዳት፣ በጣም ነው ማከብራት። እሷ በመቅረቷ በጣም ቅር ብሎኛል እና ላይ ከቻልሽ አሪፍ ሐኪም ቤት ውሰጃት እና የዚህ ምላሽ ደግሞ መልሽልኝ ብላኛለች ማለት ነው። የኔ ውድ እህት ብችል በምን እድሌ ማለት ነው በወሰድኳት ዜድዬን ማለት ነው። እና ብቻ ባለችበት አላህ ይጠብቃት። ከሁሉም በላይ ደህና ፈጥኖ ደራሽ አላህ ነው። አላህ ይድረስላት። እና ዜድዬ ያለችው ሳውዲ አረቢያ ነው። እኔ ያለው ደግሞ ዱባይ ነው ማለት ነው። እንግዲህ በዚሁ አጋጣሚ ሳውዲ ያላችሁ ማለት ነው እባካችሁ ዜድዬን ሐኪም ቤት ወስዳችሁ ቪዲዮ ስሩላት ማለት ነው። በጣም ተጨንቃለች እውነት ለመናገር እና ዜድዬን አገናኘኝ ብላኛለች። እንሻላ አገናኝሻለሁ የኔ ውድ ነገር ተባረኪልኝ። እውነት እህት ማለት እንደዛ ነው። ሌሎቻችሁም ማለት ነው በጣም ግራ እየተጋባችሁ አላችሁ። ትላንትናም አንድ እህቴ ኮሜንት ላይ ስጠይቅ አይቻለው ቤቱ የዜድ ነው የምታራራዋ ልጅታ ሌላ ናት እያለች ነበር። እና ማናችሁም ቢሆን ግራ እንዳትጋቡ ውድ ቤተሰቦች፣ ያው ትንሽ አላ ዜድዬ ስላልተመቻቻት ነው። ያው የዩቱብ ስራ እንደምታውቁት ነው። ዜድዬ ደግሞ ዩቱብ ለማቆም ፈልጋ ነበር፣ እንድታቆም ደግሞ አንፈልግም እኛ እህቶቿ። በዛ ምክንያት ነው ወደዚህ የመጣሁት እንጂ ሌላ ነገር አይደለም። እና ዩቱቧም ተሽጧል ወይ የምትሉ ልጆች ያላችሁ በውስጥ አልተሸጠም። ዩቱቧ የራሷ ቤት ነው፣ በራሷ ቤት ነው የሚሰራበት። ያው ዝም ብሎ እንዳይቀመጥ ነው ዩቱቡ ማለት ነው። ዜድዬ በተለይ በቃ ዩቱባ የሚንቀሳቀሰው እንደምታውቁ በላይፍ ነበረ። ላይፍ ላይ ሁላችንም እንገናኝ ነበር፣ በዛ ነበረ። አሁን ደግሞ ጭራሽ ቪዲዮም ሳይሰራበት ላይፍም ሳይሰራበት ጸጥ ከተባለ መጨረሻው አይንቀሳቀስም በማለት ነው። እና በተቻለን አቅም ሁላችንም ፋፊም እኔም እንደዚህ እያለን አንዳንድ ቪዲዮ እንስራለሽ ብለን የያዝናት ማለት ነው። በተለይም በጣም ያዘኑ ልጆች አሉ እውነት ለመናገር በውስጥ ዜድ የት ሂዳ ነው ምን ሆና ነው የምትሉ አላችሁ። እና ምንም አልሆነችም ዜድዬ በቅርቡ እንሻላ
አላህ አፊያውን መልሶላት ትመጣለች። እንደ በፊታችንም እንስቃለን እንጫወታለን ማለት ነው። ላይቭም ደግሞ ለእኛ ትክፈትልና እኛ እንጫወታለን ያላችሁ ልጆች አላችሁ። ያንን ደግሞ ዜድ አልፈቀደችም። ያው ትላንትናም ቪዲዮ ሰርቼ የላችሁ ነበረ። እኔ ደስተኛ ሲሆን ቤተሰቦቼ ደስተኛ ነው መሆን ያለባቸው። እኔ ሳልደሰት እነሱ ሊከፉብኝ አልፈልግም ብላለች። እቺ መልካም እህታችን፣ አስተዋይ እህታችን በጣም ነው የምታስታውለው። ለሰው ደግሞ በጣም ነው የምትጨነቀው። እንደምታያት አይደለችም። በቃ በጣም እኔ እንጃ ሮህ የሆነች ልጅ ናት። ብቻ ጸሎት ድዋ አድርጉላት የበፊቱ ደስታችን ተመልሶ እንደሚመጣ ማለት ነው። እና ይህንን ያልኳችሁ ደግሞ ብዙዋችሁ ግራ እንዳትጋቡ ነው። ቲክቶክ ሰፈር ደግሞ ስለ ዜድ ዩቱብ ብዙ ነገር የምታወሩ ልጆች አላችሁ። መቼም ቢሆን አይሳካላችሁም። እውነት እናንተ ወደ ኋላ ትሄዳላችሁ እንጂ ዜድዬ መቼም ወደ ኋላ አትሄድም። እኛም ደግሞ አለንላት ከጎኗ ማለት ነው። እና ሌላ ሰው ነው የሚሰራበት ያላችሁ፣ ሌላ ሰው ማንም የሚሰራበት ነገር የለም። ዩቱቧ በዜድ እጅ ነው ያለው። የትም አይገባም፣ የትም አይወጣም። ይህ ዩቱብ ደግሞ ትልቅ ደረጃ ደርሶ ለማየት ያብቃችሁ ማለት ነው። ለሰው ልጅ ክፉ አትመኙ ማለት ነው። ምክንያቱም እኔ የመጣሁት ወይም ዜድዬ ሽጣልኝ አይደለም ወይም ደግሞ የሆነ ነገር አይደለም። አላ ትብብር ማለት እህት ማለት ለመቼ ነው? አንድ እህታችን አንድ ነገር ስትሆን ከጎኗ መቆም ግድ ይለናል ማለት ነው። ነገም ደግሞ እኔ አንድ ነገር ብሆን ዜድዬ ከጎኔ ትቆማለች። ፋፊም ከጎኔ ብዙዋችሁ አላችሁ፣ በኮሜንትም ጸሎት የምታደርጉላት ማለት ነው። ሁላችንም መተባበር በቃ የሀገራችን ነው፣ የተማርንበት ነው፣ የተወለድንበት ነው ማለት ነው። እና ለዚህ ነገር ነው እንጂ ሌላ ነገር ምንም የተፈጠረ ነገር የለም። ብዙዋችሁ ጥያቄ ሆኖባቸዋል። በተለይ ተሽጧል ምንድን ነው የምትሉ ልጆች አላችሁ። በጭራሽ አልተሸጠም እንዴ! ለምንድን ነው የሚሸጠው? በምን ምክንያት ነው የሚሸጠው? በቃ አንድ ሰው አልተስማማውም፣ አልተመቸውም። ካልተመቸው ግዴታ አንድ እህት የሆነች እህት መስራት አትችልም? ትችላለች። እና ጥሩ አመለካከት ለራሳችን ነው፣ ጥሩ ነገር እናስብ ነው ምለው። እኔም ጥሩ ባልሆን ከራሴም ጨምሮ ለሰው ልጅ ጥሩ መልካም ነገር ተመኙ ማለት ነው። እና በዚህ ጋር ምንም ነገር የሚያጠራጥርም ነገር የሚያናግርም አነጋገሪም የሚሆን ነገር የለም። እና ደግሞ ፋፊም አለች እንደምታውቁት፣ ወይም ደግሞ እውነት እኔን ከላመናችሁኝ ፋፊን መጠየቅ ትችላላችሁ። እንግዲህ ብዙ ጊዜ ዜድና ፋፊ ከተማሞች ናቸው፣ በምንም ነገር አይለያዩም ማለት ነው። እና በዚህ ነገር ምንም አይነት ነገር ውሸት ነገር የለበትም። ይሄንም ያልኳቸው ማለት ነው። ይሄንም መናገር ብዙ አይጠበቀብኝም ነበር። ነገር ግን ብዙዋችሁ እያየው ነው፣ ብዙ ነገር የምትናገሩ አላችሁ። በጭራሽ የማየውን ነገር አይደለም። እና በቅርቡ ደግሞ እንሻላ ደስ በሚል ነገር አሪፍ ዜና ሁሉም ነገር እንደ በፊታችን ተመልሰን እንደምስቅ ደግሞ ባላ ተስፋ አደርጋለሁ። ደግሞም ተስፋም አለኝ። እንዴ የሰው ልጅ እኮ ማይፈትን የለም፣ ማይታመም የለም፣ ሁሉም ይታመማል። እንግዲህ አላህ አታሳመመኝ አይባልም መቼስ ማረኝ ነው እንጂ። ስለዚህ መታመም ደግሞ በዜድ ያልተጀመረም ብቻ በቃ በጣም ነው የሚደብረው አንዳንድ ነገር ስሰሙ ማለት ነው። ብቻ ዜድዬ ሆነ ቀረን በሰላም ተመለልሽልን። እንወድሻለን ዜድዬ።